የሚያሳምመው የሚያሰቃየው የሚገለው ሰይጣን አጋንንት ነው። እግዚአብሔር ይሄን ሁሉ ያደረገ እባካችሁ ስንድን ደስ ሊላችሁ ይገባል። ትልቅ ተአምር ነው የተደረገ ያለው እዚህ ቦታ። እናንተ የተያዛችሁበት የምታውቁት እናንተና እግዚአብሔር ብቻ። የበረከት ጸሎት በጣም ትልቅ የሆነ በህይወታችን ላይ ለውጥ እያገኘንበት ያለው ከዚህ ደቂቃ ጀምሮ ቅድስት ሥላሴ በምህረት ወደ እናንተ ይውረዱ፣ በቸርነት ወደ እናንተ ይውረዱ። ቅዱስ ሚካኤል ይደምሰስ። ሲወጣ አስረናል፣ አንደርስባቸውም። 3 ጊዜ ጭኖ ቶሎ ወንድም እናት ናቸው። የቤተሰብ ዛር አለ ተክርም ያደመጣ አያትየዋ ታመረካው ነበር። ወይኔ እነሱ ግን ወይኔ እቱማለች እዛጋ እቱማለች እሷ ሀገር ሄዳ አበረክትላት ምር ትሰራለች። አንተ እያለ እንዴት ይበረክትላት? እኛ እንዴት እናርገው? አንተ እያለ እንዴት ያልፍላት? እናንተ እያላችሁ እኮ ማለፍ ማሳለፍም የለም። ምን አደረጋችሁ? ቤተሰቡን በሙሉ ዛሩ ወይኔ እናታቸውን ገለናል፣ ቤተሰቡን በትነናል። በምን ገደላችሁ? እናታችሁን በመውለድ ገደልናት። ደሟን አፍስሰን የደም መንፈስ ስለሆነ ዛር ልክ አንድ ሰው በበሽታ የሚመታው በደም ነው። የደም በሽታ ይለቅብሃል። የደም በሽታ ካለብህ የዛር መንፈስ አለ ማለት ነው። ቤተሰብ ጋር የተገበረው በደም የተገበረ የእንስሳ ደም ሲገበርለት የኖረ የዛር መንፈስ አለ ማለት ነው በቤተሰቡ። ያንን ሲያቆሙ ያንን መገበር ሲያቆሙ አንተን መገበር ስለሚፈልግ ደምን ይጠጣዋል። የደም በሽታ ያስይዛል። አብዛኛው የካንሰር ብትሉት የደም በሽታ፣ የደም ካንሰር፣ የደም ብዛት ከደም ጋር የተያያዙ በሽታዎች አብዛኛው የዛር በሽታ ናቸው። ከኋላ ደም ሲገበርለት ደም ሲጠጣ የኖረ መንፈስ ነው። ስለዚህ በዚህ ነቅታችሁ ከደሜ ውጣ በቃችሁ በደም መቀጥቀጥ አለባችሁ። እሺ እነሱ ምን አደረጋችሁ? ባዶ አድርገናታል። ከባሏም ልናለያየት ነበር። ትንሽ ነበር ይቀረን እኮ። ከየት ክፍለ ሀገር ነው የመጡት? ከንሳሮ ለሚ ከእንሳሮ እሱ እዛ ነበር። እሷ እኮ ቆይታለች። በልጅነቷን ያስወጣናት። ሰማ ምን ስታደርገው ነበር እዛ? ሾክሾኪ አንድ ወይኔ ይወደኛል እያለ እኮ ነው። ለሱ ያግዘው ነበረ። እርሻ እንኳን ታርስ ፈርጠም ይልልኛል ይላል። ይጀው ግን ዛሬ ምን ነው አላረስኩም ይላል። ወይኔ ተተማለክ አዋል ትዳር ትምህርቱን ብር እንዳይቀመጥለት እህል እንዳይቀመጥለት ወይኔ ብንውሎ እንዲጠፋ ወይኔ እርሻ ያርስ ነበር እና ዘንድሮ ነው የመጣው። አሁን በቅርብ ወር ምናምን ሆነው ነው ተመጣ ተገጠር። ወይኔ ለምን አስቆምከው እርሻውን? ወይኔ ድንግል ማርያም አውጣው ብላኝ ነው። ድንግል ማርያም አውጣው አለችኝ። ይገሉት ነበር። አዎ እነሱማ እያረጉ ነስር እያለው ልገል ነበር። አልቻልኩም። አርሴምዬ ነስር የሚለኝን አርሴምዬ እባክሽን አርሴምዬ አስቁሚልኝ። ድንግል ማርያም ነስር ነው ያዘው። አዎ ነስር ይለዋል። ጠቋይ ነስር እያስባልኩ ድንግል ማርያም ተይፍረጅልኝ ተቋሩ ድንግል ማርያም ተይፍረጅልኝ ሲላት ወይኔ ትናንትና ግማሾቹ ዛሬ ግማሾቹ ተያዝን። ወዲልኝ ወይኔ። እሺ ስማ አንተ ምን ስታደርጋት ነው? ልንገላት ነበር። እሷንም ስንቴ ሞክረናል ግን አልተሳካልንም። የእናቷ ጸሎት ወይኔ እናቷ የተረገመች ናት እኮ ሞታ እንኳን አትዋቸውም ልጆቿ። እናትዬ የተረገመች ናት። አታስማማቸውም። እናቷ ትጸልይላታለች። እሷንም በደም አስመስዬ ልገላት ነበር። ከኦፕሬሽን ክፍል ጸልያ በእናቷ ታይታት ነው የወጣሁት። በደም ነው እንዴ የምትመታቸው? አዎ በደም ነው የምንገላቸው። እሷ መኪና አደጋ ራሱ ትንሽ ነው የሳታት፣ ልገላት ነበር። አሁን ደግሞ ከትዳሯ ላፋታት ነበር። ባሏ ድንዝዝ ነው መጸለይ አይፈልግም፣ ምንም ማድረግ አይፈልግም። ሰነፍ ነው። ስማ አንተ መቼ ነው ነስር
በየቀኑ ነው? አዎ በየቀኑ ነበር። ዛሬ ጠዋት እንኳን መጥቼበት ነበር። አርሴምዬ ነገርኩሽን እንዳረሽብኝ ስላት አስቆመችኝ። አርሴምዬ አስቆመችኝ። አፍንጫው በሙሉ ይሁን በነስ ደም እንትን ብሏል። በቃ ደርቋል። ወይኔ የደም መንፈስ ነው። ዛሬ የደም መንፈስ ነው እንዳልኳቸው። አየህ እናታቸውን በደም ገሏል። ከዛ እነሱን ደግሞ ቀጥሎ በደም ነው መምታት የፈለገው። ደም ነው መጠጣት የሚፈልገው። በቃ ቃል ኪዳን ነው መንፈሱ። ቃል ኪዳን ከቤተሰቡ ጋር ገብቷል። ና ተብሎ እኮ ነው የገባው። ዛሩ ና ቤተሰቤን ጠብቅ ለውጠን ብለው ነው ያዝንልናል፣ ይወደናል ብለው። ሰይጣን ማንንም አይወድም። ሰይጣን ጠላት ነው። ይገብራሉ፣ ግብሩን ያቆማሉ። ከዛ ደግሞ እነሱን ይገብራቸዋል። በቃ ሰይጣን መገበር ነው ስራው። ሰው መገበር፣ ነፍስ መገበር፣ ህይወት መገበር ነው ስራው። እንዲህ የሚገብር የደም መንፈስ ነው። እንግዲህ ትውልዱ እያመለከ እኛ የተወለ መከራችን ብናየው አገር መከራ፣ አገር ደም የሚፈሰው ደም፣ ስንት ሚሊዮን ደም በየጊዜው ይፈሳል። በሰሜን በደቡብ ህዝቡ ከሃይማኖት ጠፍቷል። በምስራቅ በምዕራብ እንዲሁ ዛሩ ደም እየጠጣ ህዝቡ ባዶ ሆኗል። ባዶ የሆነው በዚህ መንፈስ ነው። ግን አንነቃንም። የደሙ መንፈስ የሚቆመው በክርስቶስ ስጋና ደም ነው። በቃ መንፈስ ይሄ ያስቸገራችሁ በመቁረብ ነው የምታሸንፉት። ከሰባቱ የፈውስ መንገዶች አንደኛውና ስድስተኛው ምንድነው? መቀበል፣ መቁረብ፣ መብላት። ቃል ኪዳኑ የደም ነው። ያ የሚፈርሰው ደግሞ በክርስቶስ ስጋና ደም ነው። የአጋንንት ቃል ኪዳን በእግዚአብሔር ቃል ኪዳን ነው የሚፈርሰው። ማይቆርሰው ከዛ መንፈስ ከትውልድ እርግማን ነፃ መውጣት አይችልም። እንደለቀቃችሁ ዛሬ ቶሎ ቁረቡ። ስማ አሁን ባዶ አደረጋችሁ። ወይኔ እናትየዋ እኮ ይህንን አታውቀውም። ታይወለድ ነው የሞተችው። ታይወለድ እኮ ነው የሞተችው። ተንበከክ። አብረው ነው የሚጸሉት፣ አብረው ነው የሚቀጠቅጡት። እሱ ለብቻው ነው ያለው፣ እሷ ለብቻው ነው። ተዳሯ ገለልችው። ተዘጋጅ። አሁን እነዚህ ሰዎች እዚህ ባይመጡ ሆስፒታል ቢመላለሱ እንዲሁ ዝም ብለው ቢኖሩ በቃ ይሞቱ ነበረ። እትየዋስ ወጣ ቆሙ። እጁ ላይ በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም ሁላችንም የዛር መንፈስ፣ የቡዳ መንፈስ፣ የነጠላ መንፈስ፣ የመተት መንፈስ ወደ ሲኦል እንገባለን። የሞት መንፈስ፣ የደም መንፈስ፣ የእርግማን መንፈስ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሲኦል ታስረናል። ከዛሬ ጀምሮ በእነሱ ሕይወት በደማቸው በአጥንታቸው በስጋቸው በነፍሳቸው በድላቸው በዘመናቸው ስልጣን የለንም። በኢየሱስ ክርስቶስ ስም ስልጣናችን ተሽሯል። 3 ጊዜ ጩና በአብ ወልድ ወመንፈስ ቅዱስ ወደ ሲኦል ግባ። ውጣ! እግዚአብሔር ይገስጻችሁ። ስሉስ ቅዱስ ይገስጽ። በአጠቃላይ እስኪ ንገሪ። በጣም ከባድ ችግር ነው ያለብን። ቤታችን ውስጥ በጣም እየተንከራተትን ነው። እንዴት ነው የተሰቃያችሁት? እናታችን ከሞተች በኋላ አባታችን ጥሎን ሄዷል። ሁሉም ተንከራቶ ነው ያደገው። እኔ እንኳን በልጅነቴ ነው የወጣሁት፣ ሕፃን እያለሁ ማለት ነው። አክስቴ ጋር ነበርኩ። እሱ እንኳን አሁን በቅርብ ነው፣ እሱ ስትወልድ ነው እናታችን የሞተችውና የቤተሰቡን ዛር ታውቁት ነበር? አያታችን እንደምታመልክ በፊት እናውቃለንና እናታችን ደግሞ ጨሌ ነበር ቤት ውስጥ የምታመልክ። አሁን ምን አደረጋችሁ እንዲህ ስትሰቃዩ? እስኪ ንገሪኝ። እንጸልያለን ቤታችን ውስጥ። እህታችን ጎበዝ ናት። እሷ ታላቃችን ስለሆነች ቤተሰቡ ሁሉም በቃ እንዲበረታ እንዲጸልይ እንዲታገል እሷ ናት ቆማ ያለችው ማለት ነው። እሷ ስንት ዓመት ሙሉ አረብ ሀገር ይኸው ክንከራተታለች፣ ግን ምንም ነገር ለውጥ የላትም። ግን ይኸው አሁንም ይኸው እኔ ደግሞ በጣም ነበር የምሰቃየው። ቤት ሁሉ ያስጠላኛል። ቤት መምጣት እራሱ አይዞ ዛሬ ያሰቃያችሁ ያሳመማችሁ እናታችሁን የገደረ ከቤተሰብ የመጣ ኮተት ዛሩ ነው ዛሬ እግዚአብሔር የሰበረላችሁ። እሺ ዛሬ ነፃ ወጥታችኋል። ዛሬ ተፈውሳችኋል። እንኳን ደስ አላችሁ። እግዚአብሔር ከእናንተ ጋር ይሁን። እሺ ጎበዝ ጎምሳ ዛሬ እሺ በቃ